ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ የአዲስ አበባ የልብ ትርታ የታሪክና የዘመናዊነት መገናኛ ወደ ሆነችውና ሙሉ በሙሉ አዲስ ገጽታ ወደ ተላበሰችው ድንቋ ካዛንቺስ ይዘናችሁ እንጓዛለን። ካዛንቺስ ቀደም ሲል በባህላዊ ቤቶቿ እና በታሪካዊ ሰፈሮቿ የምትታወቅ የከተማዋ እምብርት ነበረች። አሁን ግን በታላቁ የኮሪደር ልማት አማካኝነት መልኳን ሙሉ በሙሉ ቀየራ በኢትዮጵያ ውስጥ ካሉ እጅግ ጽዱ፣ ጸጥተኛና ውብ አካባቢዎቿ አንዷ ሆና ብቅ ብላለች። ከአስደናቂው አኳሪየም እስከ ዘመናዊው የስፖርት ፓርክ፣ ከታወቀው የቶኮ መዝናኛ ቦታ እስከ ሰፋፊ የእግር መንገድና ዘመናዊ ህንፃዎቿ ድረስ ካዛንቺስ እንዴት ሁሉንም አሟልታ የያዘች ሁለገብ ኮሪደር እንደሆነች በዛሬ ቪዲዮአችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ዛሬ ወደ ካዛንቺስ ጎራ የሚል ማንኛውም ሰው በመጀመሪያ የሚያስተውለው የቦታውን አስደናቂ ጽዳትና የተደራጀ የከተማ ውበት ነው። ቀደም ሲል ይስተዋል የነበረው ውጥረትና ጥበት ያለ ድባብ ሙሉ በሙሉ ተቀይሮ አሁን አካባቢው ሰፊ፣ ዘመናዊና እጅግ ማራኪ ሆኗል። በኮሪደር ልማቱ አማካኝነት የተገነቡት ሰፋፊና ጽዱ የእግር መንገዶች ፔዴስትሪያን ዎክዌይ ሰዎችን በነፃነት እንዲንቀሳቀሱ ይጋብዛል። ከአረንጓዴ የዛፍ ተክሎችና ውብ መብራቶች ጋር ተዋህደው የተሰሩት እነዚህ መንገዶች ካዛንቺስን በከተማችን ውስጥ ከሚገኙ ጥቂት ደረጃውን የጠበቁ እግር መንገድ ካላቸው አካባቢዎች አንዱ አድርገውታል። ከዚህም በተጨማሪ አካባቢው ያለው ጸጥታና ሰላማዊ ከባቢ አየር በከተማዋ እምብርት ውስጥ አረፍ ብሎ ለማሰላሰል፣ ለመራመድ ወይም ከወዳጅ ዘመድ ጋር ጊዜ ለማሳለፍ እጅግ ተመራጭ አድርገዋል። ይህ አዲሱ ነባራዊ ሁኔታ ካዛንቺስን የዘመናዊ ከተማ ሕይወት ማሳያ አድርጎታል። የአዲሷ ካዛንቺስ ልዩ መለያ ከሆኑት ሳቢ ቦታዎች አንዱና ዋነኛው አዲሱ አኳሪየም ወይም የውሃ ውስጥ ፍጥረታት ማዕከል ነው። ይህ ማዕከል የከተማዋ እምብርት ላይ የሚገኝ ድንቅ ተፈጥሯዊ መዝናኛ ነው። ወደዚህ አኳሪየም ሲገቡ በዘመናዊ የብርሃንና የውሃ ቴክኖሎጂ የታገዙ ልዩ ልዩ የአሳ ዝርያዎች የሚዋኙባቸው ግዙፍ የብርጭቆ ገንዳዎች ይገኛሉ። ይህ ቦታ በተለይም ለቤተሰብ፣ ለልጆችና ለተፈጥሮ ወዳጆች እጅግ ማራኪና አስተማሪ የሆነ ድባብን ይፈጥራል። በተጨማሪም በአኳሪየሙ ዙሪያ የሚገኙት የውሃ ፏፏቴዎችና የተፈጥሮ ድምጾች ከአካባቢው ጸጥታ ጋር ተዋህደው ጎብኚዎች ከከተማው የዕለት ተዕለት ውጥረት እረፍት እንዲያገኙ ያደርጋሉ። ይህ አኳሪየም ካዛንቺስን የላቀ የመዝናኛ ማዕከል ካደረጓት ዋና ዋና ምክንያቶች አንዱ ነው። የካዛንቺስ ሁለገብነት የሚገልጸው በተፈጥሮና በስፖርት አካባቢዎቿ ብቻ አይደለም፣ በዘመናዊ የመስተንግዶና የመዝናኛ ስፍራዎች ጭምር ነው። ከእነዚህም መካከል በግንባር ቀደምትነት የሚጠቀሰው የቶኮ አካባቢ ነው። የቶኮ መዝናኛ ማዕከልና በዙሪያው ያሉት ዘመናዊ ካፌዎችና ሬስቶራንት ከፍተኛ ደረጃ ያለው መስተንግዶን ለጎብኚዎች ያቀርባሉ። ክፍት የአየር ላይ መቀመጫዎቻቸው አውትዶር ሲቲንግ ደንበኞች የኮሪደሩን ውበት እያዩና ነፋሻማ አየር እየወሰዱ የምግብና የመጠጥ አገልግሎት እንዲያገኙ ያስችላቸዋል። ይህ ቦታ በተለይም አመሻሽ ላይ በዘመናዊ መብራቶች ደምቆ ሲበራ የካዛንቺስ የሌት ውበትና የዘመናዊ ከተማ ድባብ የበለጠ ጎልቶ እንዲወጣ ያደርገዋል። ቶኮ ለወዳጅ ዘመድና ለቢዝነስ ንግግሮች እጅግ ተመራጭ ስፍራ ሆኗል። የካዛንቺስ ኮሪደር ልማት ሌላው እጅግ ማራኪና ሁለገብ የሚያደርገው አካል በአካባቢው የተገነባው ዘመናዊ የስፖርት ፓርክ ነው። ይህ ፓርክ ነዋሪዎችና ጎብኚዎች የአካላዊ ብቃት እንቅስቃሴ የሚያደርጉበት ድንቅ ስፍራ ነው። በስፖርት ፓርክ ውስጥ ደረጃቸውን የጠበቁ የእግር ኳስ፣ የመዋኛ ገንዳዎች፣ የባስኬትቦል እና የቴኒስ ሜዳዎች እንዲሁም ለሩጫና ለእግር ጉዞ የተዘጋጁ ልዩ መንገዶች ይገኛሉ። በተጨማሪም በክፍት አየር ላይ የተተከሉ ዘመናዊ የስፖርት መሳሪያዎች ለማንኛውም ሰው ክፍት ሆነው ያገለግላሉ። ጠዋትና ማታ በርካታ ወጣቶች፣ አዋቂዎችና ህፃናት በዚህ ፓርክ ውስጥ ስፖርት ሲሰሩና ሲዝናኑ ማየት የተለመደ ሆኗል። ይህ ደግሞ ህብረተሰቡ ጤናማ የህይወት ዘይቤን እንዲከተል ከፍተኛ አስተዋጽኦ ያበረከተ ይገኛል። የካዛንቺስ የኮሪደር ልማት ከሌሎች አካባቢዎች ልዩ የሚያደርገው በእግረኞች ቅድሚያ ላይ የተመሰረተው የከተማ ዲዛይን ነው። ሰፊውና ደረጃውን የጠበቀው የእግር መንገድ ማንኛውም ሰው ያለ ስጋትና በጥሩ ምቾት እንዲራመድ እድል ይሰጣል። በመንገዶቹ ዳርቻ የተተከሉት ማራኪ የጥላ ዛፎች፣ አበቦችና አረንጓዴ ሳር የተሸፈኑ ቦታዎች አካባቢውን የተፈጥሮ ለምለምነት አልብሰውታል። ይህ አረንጓዴ ልማት የከተማዋን አየር የማጣራትና የሙቀት መጠን የመቀነስ ትልቅ ሚና ይጫወታል። ከዚህም በተጨማሪ በየቦታው የተዘረጉት የቆሻሻ ማከማቻዎችና ቀጣይነት ያላቸው የጽዳት ቁጥጥር ካዛንቺስ በኢትዮጵያ ውስጥ ካሉ እጅግ ጽዱ እና ለኑሮ ምቹ ከሆኑ አካባቢዎች አንዷ ሆና እንድትቀጥል አድርጓታል።
የካዛንቺስ ኮሪደር ልማት የመንገዶቹና የፓርኮቹን ገጽታ ብቻ ሳይሆን በአካባቢው ያሉትን ዘመናዊ ህንፃዎች ውበትና ድምቀት በግልጽ አጉልተው አውጥተውታል። በአካባቢው የሚገኙት ባለ ከፍተኛ ፎቅ ህንፃዎች፣ ዓለም አቀፍ ሆቴሎችና የንግድ ማዕከላት ከኮሪደሩ የጽዳትና የብርሃን ዲዛይን ጋር በሚያስደንቅ ሁኔታ ተዋህደዋል። የህንፃዎቹ ዘመናዊ የብርጭቆ ዲዛይኖች የቀኑን ፀሐይ ብርሃን እንዲሁም የሌሊቱን መብራት በማንጸባረቅ ለሰፈሩ አዲስ ከተማዊ ግርማ ሞገስ ሰጥተውታል። የመንገዶቹ መስፋፋትና የአካባቢው መደራጀት የህንፃውን ሙሉ እይታ ለአይን ማራኪ ያደረገ ሲሆን ይህም ካዛንቺስ የአዲስ አበባ ዘመናዊ ስነ ህንፃ አርኪቴክቸር ዋነኛ ማሳያ እንድትሆን አድርጓታል። በከተማችን እምብርት ላይ የሚገኙ ቦታዎች አብዛኛውን ጊዜ በጫጫታና በሰዎች ብዛት የተወጠሩ ናቸው። ካዛንቺስ ግን በኮሪደር ልማት አማካኝነት ይህንን እሳቤ ሙሉ በሙሉ በመቀየር እጅግ ሰላማዊ እና ጸጥተኛ አካባቢን መፍጠር ችላለች። በመንገዶቿ ላይ የሚታየው ስርዓት ያለው የተሽከርካሪና የእግረኛ እንቅስቃሴ ቦታው ልዩ የሆነ የመረጋጋት ስሜት እንዲኖረው አድርጎታል። ይህም የከተማውን ውጥረት ሳታስቡ በነፃነት እየተራመዱ ንጹህ አየር ለመተንፈስ እና ለማረፍ ተመራጭ ያደርገዋል። በተጨማሪም በዘመናዊ የምሽት መብራቶች በበቂ ሁኔታ መብራቷ እና የተደራጀው የአካባቢ ጥበቃ ነዋሪዎችና ጎብኚዎች በየትኛውም ሰዓት በሙሉ ደህንነትና በራስ መተማመን እንዲንቀሳቀሱ የሚያስችል አስተማማኝ ሁኔታ ፈጥሯል። የካዛንቺስ ኮሪደር ለመዝናኛና ለእግር ጉዞ ብቻ የተዘጋጀ ሳይሆን ሁሉንም የከተማ ህይወት ፍላጎቶች በአንድ ቦታ ሟልቶ የያዘ እውነተኛ ሁለገብ መልቲፕል ፋንክሽናል ማዕከል ነው። በዚህ ቦታ የቢዝነስ ማዕከላት፣ ዓለም አቀፍ ድርጅቶች፣ ባንኮች፣ የጤናና የስፖርት ተቋማት እንዲሁም የመዝናኛ ስፍራዎች ጎን ለጎን ተዋህደው ይገኛሉ። ይህም ነዋሪዎችና ጎብኚዎች የሚፈልጉትን ማንኛውም አገልግሎት በአቅራቢያውና በጥራት እንዲያገኙ ያስችላቸዋል። ይህ ሁለገብነት በአካባቢው ለሚገኙ የንግድ ተቋማትና አነስተኛ ነጋዴዎች አዲስ የኢኮኖሚ እንቅስቃሴ የፈጠረ ሲሆን የካዛንቺስን የንግድ አገልግሎት አቅም ወደ ላቀ ደረጃ አሸጋግሮታል። ካዛንቺስ አዲሱ ገጽታ የአካባቢውን ስትራክቸር ማሻሻል ብቻ ሳይሆን ጠንካራ የማህበረሰብ መስተጋብር የሚፈጥር ድንቅ የህዝብ መሰብሰቢያ ቦታ ፐብሊክ ስፔስ እንዲሆን አድርጎታል። በየቀኑ የተለያዩ የዕድሜ ክልል ውስጥ የሚገኙ የከተማችን ነዋሪዎች፣ ወጣቶች፣ ቤተሰቦችና የውጭ ሀገር ዜጎች በነፃነት እየተዘዋወሩ ሲዝናኑ፣ ሲጫወቱ እና ጊዜያቸውን በደስታ ሲያሳልፉ ማየት የተለመደ ትዕይንት ሆኗል። ይህ ደግሞ ካዛንቺስን የከተማችን ነዋሪዎች መዝናኛ ብቻ ሳትሆን ወደ አዲስ አበባ የሚመጡ የውጭ ሀገር ጎብኚዎችና ቱሪስቶች ሳይጎበኟት የማያልፏት ዋነኛ የቱሪዝም ሳቢ ስፍራ አድርጓታል። ካዛንቺስ አጠቃላይ ለውጥ በኢትዮጵያ ውስጥ የሚካሄዱ የከተማ ማደስና የኮሪደር ልማት ፕሮጀክቶች ምን ያህል ውጤታማ ሊሆን እንደሚችሉ ያሳየ ትልቅ ማሳያ እና ስኬት ነው። አካባቢው የነበረውን ጥበትና ውጥረት ቀይሮ በአጭር ጊዜ ውስጥ ደረጃውን የጠበቀ ጽዱ፣ አረንጓዴና ሁለገብ አገልግሎት ሰጪ ማዕከል መሆኑ ለሌሎች የከተማችን ክፍሎች ሆነ ለክልል ከተሞች ትልቅ አርአያ ሆኖ ያገለግላል። በዘመናዊ መልኩ የተገነቡት መሰረተ ልማቶች፣ የስፖርትና የመዝናኛ ስፍራዎች እንዲሁም የአካባቢው ጥበቃና ጽዳት ካዛንቺስን የነገዋ አዲስ አበባ ህያው ምልክት አድርጓታል። ውድ የቻናላችን ተከታታዮች በዛሬ ቪዲዮአችን ስለ አዲሷ ውቧና ሁለገቧ ካዛንቺስ በዝርዝር ተመልክተናል። ከአስደናቂው አኳሪየም እስከ ዘመናዊ የስፖርት ፓርክ፣ ከቶኮ መዝናኛ እስከ ጽዱ የእግር መንገዶችና ሰላማዊ ድባቦች ድረስ ያለውን አስደናቂ ገጽታ አብረን ቃኝተናል። ካዛንቺስ ዛሬ በከተማችን እምብርት ላይ የሚገኝ ለስራ፣ ለእረፍት፣ ለስፖርትና ለቤተሰብ መዝናኛ ሙሉ በሙሉ የተሟላ ሁለገብ ስፍራ ሆናለች። እርሶስ ወደዚህ አዲስ የካዛንቺስ ኮሪደር ጎራ ብለው ይሆን? በአካባቢው ያላችሁን አስተያየትና ልምድ ከታች ባለው ኮሜንት መስክ ላይ ያጋሩን። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ አዳዲስ አነቃቂና አስተማሪ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ አሪፍ ቪዲዮ እስክንገናኝ ደህና ቆዩ።